ሰላም ቤተሰቦች እንዴት ናችሁ? ሁላችሁም ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን የኢትዮ ሃሁ ቱቶሪያል ቤተሰብ አባል እንድትሆኑ ተጋብዛችኋል። ዛሬ በአዲስ መልክ በአዲስ ኮርስ ተገናኝተናል። ስለዚህ በዛሬው ኮርሳችን ስለ ፋንዳመንታል ኦፍ ኤሌክትሪካል ሰርኪዩት የምናወራ ይሆናል። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ታበረታቱን እንጠይቃለን። ስለዚህ ወደ ዛሬው ኮርስ የምንገባ ይሆናል። አብራችሁን ትቆዩ ዘንድ በአክብሮት እንጠይቃለን። ወደ ዛሬው ኮርሳችን ስንመጣ በቅድሚያ የምናየው ቤዚክ ኮንሰፕትስ ኦፍ ፋንዳመንታል ኦፍ ኤሌክትሪካል ሰርኪዩት ይሆናል። አስ ኢንትሮዳክሽን እንደምናውቀው እንግዲህ ኤሌክትሪካል ኢንጂነሪንግ ሁለት ፋንዳመንታል ቲዮሪዎች አሉት። እነሱም ኤሌክትሪካል ሰርኪዩት ቲዮሪ ኤንድ ኤሌክትሮማግኔቲክ ቲዮሪ ናቸው። እንግዲህ ኤሌክትሪካል ሰርኪዩት ቲዮሪ ዲልስ የሚያደርገው ስለ ኤሌክትሪካል ሰርኪዩት ነው። ቤዚካሊ ቤዝድ ኦን ቻርጅስ የሚያጠና የሳይንስ ዘርፍ ነው። ሁለተኛው ኤሌክትሮማግኔቲክ ቲዮሪ ነው። ከስሙ እንደምናየው ሁለት ነገሮችን ይዛል። አንደኛው ኤሌክትሪካል፣ ሁለተኛው ማግኔቲክ። ስለዚህ ሁለቶችንም በአንድ ላይ የሚይዝ ነው። የሁለቱ ቤዚካሊ ዲፍረንስ የምናየው ኤሌክትሪካል ሰርኪዩት ቲዮሪ የተወሰነ ነገሮችን እንደ ሊሚቴሽን እንዛለን። ለምሳሌ ኢት አፕላይስ ኦን ሎው ፍሪኩዌንሲ ኤንድ ኦልሶ ኢት ዳዝንት ኢንክሉድ ራዲዬሽንስ። ስለዚህ ለምሳሌ አንድ ኤሌክትሮማግኔቲክ ዌቭ ብናወራ ኤሌክትሪካል ሰርኪዩት እነዚህ ነገሮች ኤክስፕረስ ሊያደርግ አይችልም። ስለዚህ ወደ ምን እንመጣለን ማለት ነው? ወደ ኤሌክትሮማግኔቲክ ፊልድ እንመጣለን ማለት ነው። ለምሳሌ ኤሌክትሪካል ፊልድ ከረንት ኤንድ ቮልቴጅ አለው። ኤሌክትሮማግኔቲክ ፊልድ ማግኔቲክ ፊልድ ኤንድ ኤሌክትሪክ ፊልድ አለው። ፕላስ ስሪ ዳይሜንሽናል ነው። ኤሌክትሪክ ፊልድ አለው፣ ማግኔቲክ ፊልድ አለው ኤንድ ኦልሶ ፕሮፓጌሽን ኦፍ ዳይሬክሽን አለው። ስለዚህ በዚህ ሰብጀክት ኮንሰርን የምናደርገው ኤሌክትሪካል ሰርኪዩት ቲዮሪ ስለሆነ ባይ ኢትሰልፍ ዋት ኢዝ ሰርኪዩት ቲዮሪ? ሶ ሰርኪዩት ቲዮሪ ማለት ምን ማለት ነው? ኢት ኢዝ አን ኢንተርኮኔክሽንስ ኦፍ ኤሌክትሪካል ኤለመንትስ። ሶ ዜር አር ዲፍረንት ታይፕስ ኦፍ ኤሌክትሪካል ኤለመንቶች አሉ፣ ወደፊት የምናያቸው ናቸው። ስለዚህ የነዚህ ትስስር ወይም የነዚህ ኮኔክሽን ምን እንለዋለን? ሰርኪዩት እንለዋለን ማለት ነው። ለምሳሌ ከዚህ ፊገር እንደምናየው ባትሪ አለን። ይሄ ባትሪ አንድ ኤሌክትሪካል ኤለመንት ነው። ሞስትሊ ሶርስ ኤለመንት የምንለው ወይም ሶርስ ኤሌክትሪካል ኤለመንት የምንለው ነው። ሌላኛው ኤሌክትሪካል ላምፕ አለን ወይም ይሄ ሎድ የምንለው ነው። ኤንድ ዘ አዘር ኮምፖነንት እነዚህን ሁለቱን የሚያያይዝ ኤሌክትሪካል ዋየር ወይም ኮንዳክተር አለን ማለት ነው። ሶ ባይ ኢንተርኮኔክሽንስ ኦፍ ሰች ኤለመንት አን ኤሌክትሪካል ከረንት ፍሎስ ቢትዊን ዚስ ቱ ኢንቲቲስ ዩዚንግ ዚስ ኤሌክትሪካል ኮንዳክተር። ሶ ይሄን የምንለዋለን ሰርኪዩት እንለዋለን ማለት ነው። ሶ ከፊገሩ እንዳየ ነው አንድ ኤሌክትሪካል ሰርኪዩት ቢያንስ ሶስት ነገሮችን ሊያሟላ ይገባል። የመጀመሪያው ሶርስ ነው። ፊገሩ ላይ እንዳየ ነው ይሄ ዲሲ ወይም ኤሲ ሶርስ ሊሆን ይችላል፣ ከረንት ወይም ቮልቴጅ ሊሆን ይችላል ማለት ነው። ሌላኛው ሎድ ነው። ሎድ ማለት ላምፕ ብለን ያየነው ነው። ሌላኛው ደግሞ ምንድነው? ኮንዳክተር ነው። ይሄ ኮንዳክተር ኤሌክትሪካል ከረንትን ከአንዱ ቦታ ወደ አንዱ ቦታ ትራንስፈር ለማድረግ ወይም ኬሪ ለማድረግ የምንጠቀምበት። ስለዚህ ከፊገሩ እንደምናየው ሶርስ አለን። ቤዚካሊ since it is plus minus, so it is voltage source and there is light bulb or load and there is electrical wires. So and another parameter is we have switches. So this switch used to closed or open these circuits. When the switch is closed, the electric current is flows through this wire and the bulb becomes lighting. Whereas if it is open circuit, there is no flow of current, so there is no light in this lamp. ሌላኛው ቤዚክ ቲዮሪ ስለ ፋንዳመንታል ኦፍ ኤሌክትሪካል ሰርኪዩት ስናወራ ከአቶሚክ ቲዮሪ እንጀምራለን። ስለዚህ as we know, atom it is composed from three basic parameters. Nucleus, this nucleus which consists of proton and neutron, and around nucleus we have electrons. So this structure determines the construction and behaviors of atoms. This theory determines the construction and behaviors of atoms, including the transfers of electron that results current flow. ስለዚህ ይሄ around nucleus ያለው ምንድነው ብለናል? ኤሌክትሮን ነው። So this electron determines what? Flow of currents. So electrical current basically በምን ይፈጠራል ማለት ነው? By flow of electrons within an atom. Electron has negative charges and protons has positive charges. So the inners of the nucleus, which is proton, has positive charges, and around the nucleus we have electrons which has negative charges. So an atom may gain or lose electrons. If an atom is lost electron lost ካረገ ምንድነው እንለዋለን? ያን አተም positively charged atom ነው። Whereas
ኤሌክትሮን ጌን የሚያደርግ ከሆነ ምንድነው ኔጌቲቭሊ ቻርጅድ አተም ነው ማለት ነው። ስለዚህ ከዚህ ፊገር እንደምናየው ይሄ ኢነር ሳይዱ ምንድነው ኒውክለስ ነው። ዊዝን ኒውክለስ ምን አለ ኒውትሮን ኤንድ ፕሮቶን አለ። ኒውትሮን is neutral whereas this proton has positive charges, and around this nucleus we have shells. Within shell we have electrons, so the electron moves around these shells, and basically the outermost shell consists of what valence electrons, and these valence electrons determines what the features of the substance, whether it is conductor or insulator or semiconductors. ስለዚህ ኮንዳክተሮች ምንድነው ኢዝሊ ሙቬብል የሆነ ኤሌክትሮን አላቸው ስፔሲፊካሊ ቫላንስ ኤሌክትሮንስ whereas ኢንሱሌተሮች ወይም ነን ኮንዳክተሮች ምንድናቸው ማለት ነው ሃይሊ ታይትድ የሆነ ቫላንስ ኤሌክትሮን አላቸው። ስለዚህ ቫላንስ ኤሌክትሮናቸው ኢዝሊ ሙቬብል አይደለም ማለት ነው። ስለዚህ ኢዝሊ ሙቬብል አይደለም ማለት ምን ማለት ነው? ከመጀመሪያ ስንነሳ ምን ብለናል? current which is created by flow of electron ብለናል አይደል? ስለዚህ ኢንሱሌተሮች there is no flow of electron, so it doesn't allow flow of currents, whereas ኮንዳክተሮች ምን አላቸው ብለናል? ኢዝሊ ሙቬብል ኤሌክትሮን አላቸው። ስለዚህ ኢዝሊ ሙቬብል ኤሌክትሮን አላቸው ማለት ምን ማለት ነው? ኢዝሊ ኤሌክትሪክ ከረንትን ኮንዳክት ማድረግ ይችላሉ ማለት ነው። ሴሚኮንዳክተር ምንድነው? ከሁለቱ መካከል ያለ ነው፣ ከኮንዳክተር እና ከኢንሱሌተር። ስለዚህ በተወሰነ መንገድ ኮንዳክት ያደርጋል electric current, but it is not what good conductor. So to see the basic difference between these three, let's see this table. As you have seen, conductor ላይ እንዳየነው ኮንዳክተሮች ምን አላቸው ማለት ነው? It allows what flow of charges when there is what an external voltage. ስለዚህ ቮልቴጅን ሳፕላይ ስናደርገው ወይም ሶርስ ስንሰጣቸው ምን ይኖራቸዋል? እነዚህ flow of charges. This flow of charge means there is flow of electrons, whereas the insulator, it does not what allow flow of current since there is not flow of electrons. ስለዚህ ኢንሱሌተሮች ኢዝሊ ሙቬብል የሆነ ኤሌክትሮን ስለሌላቸው ከረንትን ፍሎ ማድረግ አይችሉም ማለት ነው። ኢን ኬዝ ኦፍ ሴሚኮንዳክተር ምንድናቸው? የኮንዳክተር እና የኢንሱሌተር ኢንተርሚዲየት ናቸው ማለት ነው። አጌን ዘ አዘር ፓራሜትር ኢን ተርምስ ኦፍ ኮንዳክቲቪቲ ስናያቸው ኮንዳክተሮች ምንድናቸው? ሃይሊ ኮንዳክቲቭ ናቸው። that means it allows what flow of current easily, whereas the opposite of this one which is insulator ምን አላቸው ማለት ነው? less conductivity ያላቸው ማለት ነው። and in case of semiconductor the intermediate between what this conductor and insulators. the other parameter is conduction. so ኮንዳክተሮች ላይ ምን አለው ብለናል? free electrons ስላላቸው it can skip what from valence band to conduction band easily with almost negligible energies. But in case of insulator there is no free electrons, or simply there is no free charges, so there is not conduction. ስለዚህ ኢንሱሌተሮች ምን የላቸውም? ኮንዳክሽን የላቸውም ማለት ነው። and third parameter in terms of band gap energy, ኮንዳክተሮች ምን አላቸው ማለት ነው? less band gap energy or no band gap energy. ስለዚህ በቀላሉ ከባላንስ ባንድ ወደ ኮንዳክሽን ባንድ እነዚህ ፍሪ ኤሌክትሮኖች ሙቭ ማድረግ ይችላሉ በኮንዳክተሮች ላይ ማለት ነው። ኢንሱሌተሮች ላይ ስንመጣ ምንድነው? there is greater band gap between what balance band and conduction bands, so the electron cannot move from balance band to conduction bands because the gap between those bands ምንድነው ማለት ነው? ሃይ ስለሆነ በቀላሉ ሙቭ ማድረግ አይችሉም ማለት ነው። ሴሚኮንዳክተሮች ጋር ስንመጣ አሁንም የሁለቱ ኢንተርሚዲየት compared to conductor there is large band gap, and compared to insulator there is smaller band gap. Examples of conductor copper, gold, silver, and examples of semiconductor silicon, germanium, selenium, and insulator paper, glass, and wood. ለምሳሌ ቅድሙን ስለ ባንድ ጋፕ ኢነርጂ ስናወራ ግራፊክ ላይ ስናየው ይሄን ይመስላል። ስለዚህ ከዚህ ጋር እንደምናየው ለኮንዳክተሮች እዚህ ጋር ባላንስ ባንድ አለን፣ እዚህ ጋር ኮንዳክሽን ባንድ አለን። ስለዚህ there is not any band gap, so the electron from this position can move to what this conduction bands easily. When you come to insulator there is what large band gap, so this electron doesn't move towards what this conduction bands or doesn't cross this band gap, whereas in case of semiconductor there is what small band gap as compared to this insulator, and there is large band gap as compared to conductors. ስለ አቶሚክ ቲዮሪ ይሄንን ካየን ስለዚህ ስለ አቶሚክ ቲዮሪ ስናይ based on its valence electron ያ ሰብስታንስ ምን ሊሆን ይችላል ብለናል? either conductor or insulator or semiconductors. so
ኤሌክትሪክ ከረንትን ዲፋይን ስናደርገው ምን ውስጥ ነው ቤዚካሊ ኢንኮርፖሬት የምናደርገው? አይዘር ኮንዳክተር ውስጥ ወይም ሰሚ ኮንዳክተር ውስጥ ነው። ለምን? ኢንሱሌተር ኤሌክትሪክ ከረንት ምን ማድረግ አይችልም ብለናል? ማስተላለፍ አይችልም። ስለዚህ ስለ ኤሌክትሪክ ከረንት ስናወራ የምናወራው ኮንዳክተር ውስጥ ነው ወይም ሰሚ ኮንዳክተር ውስጥ ነው ማለት ነው። ሶ ሌትስ ሲ ከረንት ኤንድ ቮልቴጅ። ስለዚህ እነዚህ ከረንት እና ቮልቴጅ የምንላቸው ምንድናቸው? ሶርስ ናቸው። ቤዚካሊ ሶርስ ፎር an electrical circuits. So first let's see electric current. Electric current, which is defined as time rates of charge passing through predetermined areas. ስለዚህ እዚህ ጋር እንደምናየው ከግራፍ ላይ እንደምናየው አንድ የሆነ ኮንዳክተር አለ and let's take certain cross section area for this conductor. ስለዚህ እዚህ ኮንዳክተር ውስጥ ይሄንን ክሮስ ሴክሽን ኤሪያ ወሰድን። ሶ ኤሌክትሪክ ከረንት ማለት ምን ማለት ነው? the number of charges passing through this cross sectional area per a given time. ማትማቲካሊ ስናየው ምን ይላል? which is the change of charges with respect to time. ስለዚህ current I which is equivalent with what? The change of charges with respect to time. So this current which is measured in terms of ampere and this charge which is measured in terms of coulomb and this time which is measured in terms of second. So 1 ampere means 1 coulomb per seconds. Now let's see types of currents. Basically we have two types of current, either direct current or alternating currents. So when you say direct current, the electrons flows what? In the same direction within the wire or the conductor. ስለዚህ ኤሌክትሮኖች ምንድነው የሚያደርጉት? በተመሳሳይ አቅጣጫ ነው በኮንዳክተር ውስጥ የሚያልፉት ወይም ፍሎ የሚያደርጉት ማለት ነው። በተቃራኒው in case of alternating current ምንድነው? ኤሌክትሮንስ what? flow in different directions. በተለያየ አቅጣጫ ማለት ነው። ስለዚህ አንድ ጊዜ ክሎክዋይዝ ከሄዱ በሌላ ጊዜ ምንድነው የሚሆኑት ማለት ነው? አንቲ ክሎክዋይዝ ፍሎ ያደርጋሉ ማለት ነው። ስለዚህ የዲሲ እና የኤሲ ከረንት አንደኛው ልዩነታቸው ፍሎ ኦፍ ዳይሬክሽናቸው ይሆናል ማለት ነው። ሌላኛው ምንድነው? ኢን ኬዝ ኦፍ ዲሲ ከረንት ዘ ከረንት remains what? constant within time. ስለዚህ በታይም ውስጥ ዲሲ ከረንት ምን አይልም አይቀያየርም ወይም ኮንስታንት ነው ማለት ነው። ስለዚህ ለምሳሌ ከዚህ ግራፍ ላይ እንደምናየው the value of current which is what? constant with respect to time. Whereas in case of AC current ምንድነው? it varies with respect to time in ሳይንሶዳል ማለት ከታይም ጋር ምን ይሆናል? አብሮ ቫሪ ያደርጋል። ስለዚህ ከዚህ ግራፍ ላይ እንደምናየው ለምሳሌ within one period የምንወስደው from this to this, in half cycle it becomes positive and in other half cycle it becomes what? negative. ስለዚህ ለምሳሌ ይሄ ፖዚቲቭ ሳይክል ካውንተር ክሎክዋይዝ ቻርጆች ፍሎ ሲያደርጉ ነው ብንል ይሄኛው ኔጌቲቭ ሃፍ ሳይክሉ ምንድነው ማለት ነው? ኤሌክትሮኖች ወይም ቻርጆች በተቃራኒው ወይም ክሎክዋይዝ ፍሎ ሲያደርጉ ነው ማለት ነው። ስለዚህ ቤዚክ ዲፈረንሳቸው ይሄን ይመስላል። ሂሪችስ ይሄኛውን እስቲ በሌላም ፊገር ኢላቦሬት እናድርግ። ዳይሬክት ከረንት ላይ እዚህ ጋር እንደምታዩት ዲሲ ሶርስ አለ። ሶ ዘ ፍሎ ኦፍ ኤሌክትሮን ከዚህ ጋር እንደምታዩት ካውንተር ክሎክዋይዝ ፍሎ ያደርጋል። ሶ ዜር ኢዝ ኖ what any change of direction in case of ዳይሬክት ከረንት ብለናል። ስለዚህ ሁልጊዜም ቻርጆች ወይም ኤሌክትሮኖች ፍሎ የሚያደርጉት ከየት ወዲህ ነው ማለት ነው? ከዚህኛው ሳይድ ወደዚህኛው ሳይድ ወይም ካውንተር ክሎክዋይዝ ይሆናል ማለት ነው። ኤሲ ከረንት ላይ rather than ዲሲ ቮልቴጅ ሰፕላያችን ምን አደረግ ነው? ኤሲ ጄነሬተር አደረግ ነው። ስለዚህ እዚህ ጋር እንደምታዩት በዚህኛው ቀስት እንደምታዩት ኤሌክትሮኖች ወይም ቻርጆች ከየት ወዲህ ፍሎ ያደርጋሉ? ከዚህኛው ሳይድ ወደዚህኛው ሳይድ ወይም ካውንተር ክሎክዋይዝ ፍሎ ያደርጋሉ። ይሄኛው ለምንድን ነው? ለሃፍ ሳይክል ለምሳሌ ለፖዚቲቭ ሃፍ ሳይክሉ ወይም ለኔጌቲቭ ሃፍ ሳይክሉ ሊሆን ይችላል። ሶ ለምሳሌ ይሄኛው ለፖዚቲቭ ሃፍ ሳይክሉ ወደዚህኛው ፍሎ ካደረጉ ለኔጌቲቭ ሃፍ ሳይክሉ ምን ይሆናል ማለት ነው? በተቃራኒው ከዚህኛው ሳይድ ወደዚህኛው ሳይድ ወይም ክሎክዋይዝ ፍሎ ያደርጋሉ ማለት ነው። ይሄኛውን ካየን የተወሰኑ ጥያቄዎችን እስቲ እዚህ ጽንሰ ሐሳብ ላይ የተወሰኑ ጥያቄዎችን እንስራ። ሶ የመጀመሪያው ጥያቄ ምንድነው የሚለን? calculate the amount of charge represented by 2 million protons. ስለዚህ እዚህ ጋር የተጠየቅነው ምንድነው? ወደ ሶሉሽናችን ስንመጣ የተጠየቅነውና የተሰጠን ምንድነው? ጊቭናችን 2 million of protons ተሰጥቶናል። so the number of protons which is equivalent with what? 2 millions or 2 times 10 to the power of 6, and our required parameter is what? The number of charges, which is specifically total number of charges in these amounts of protons. ስለዚህ የተጠየቅነው ምንድነው? ቶታል ቻርጃችን ነው። ይሄ ቶታል ቻርጅ በዚህ number of amount of proton ምን ያህል ቶታል ቻርጅ ያለን የሚለው ነው የተጠየቅነው። ስለዚህ ወደ ሶሉሽናችን ስንመጣ ምንድነው? we know that each proton has what? charge of positive 1.602
ታይምስ 10 ዘ ፓወር ኦፍ ማይነስ 19 ኮለም። እያንዳንዱ ፕሮቶን አንዷ ፕሮቶን ምን ያህል ቻርጅ አላት? ይህን ያህል አማውንት ኦፍ ቻርጅ አላት። ከኤሌክትሮን የሚለየው በምንድን ነው? ኢን ኬዝ ኦፍ ፕሮቶን ኢት ኢዝ ፖዚቲቭ ዌራስ ኢን ኬዝ ኦፍ ኤሌክትሮን ኢት ኢዝ ኔጌቲቭ። ሶ ኢን ማግኒቲዩድ ምንድን ናቸው? ቻርጅ ኦፍ ፕሮቶን እና ኤሌክትሮን በማግኒቲዩድ ተመሳሳይ ናቸው። ነገር ግን ኢን ተርምስ ኦፍ ሳይን ፎር ፕሮቶን ፖዚቲቭ ነው፣ ፎር ኤሌክትሮን ኢት ኢዝ ኔጌቲቭ። ሶ አንዷ ፕሮቶን ይህን ያህል ቻርጅ ካላት ይህን ያህል ፕሮቶን ምን ያህል ቻርጅ አለው? ኢት ኢዝ ዳይሬክት መልቲፕሊኬሽን አይደል? ሶ ዚስ አማውንትስ ኦፍ ፕሮቶን ዊል ሃቭ ዋት? ዘ ቻርጅ ኦፍ ኢች ፕሮቶን ታይምስ ቶታል ነምበር ኦፍ ፕሮቶንስ። ሶ ዘ ቻርጅ ኦፍ ኢች ፕሮቶን ኢት ኢዝ ዚስ አማውንትስ ኦፍ ኮለም per protons and our given total number of protons is this much. So when you multiply it one, ስለዚህ እነዚህን ሁለቱን ስናባዛ ምን ይሆናል ማለት ነው? አንዷ ፕሮቶን ይሄን ያህል ቻርጅ ካላት የተሰጠን ደግሞ አጠቃላይ ፕሮቶን ይሄ ከሆነ ይሄኛው ሲባዛ በዚህኛው ቶታል ነምበር ኦፍ ቻርጃችን ይሆናል ማለት ነው። ስለዚህ ይሄኛው ውጤቱ ስንት ይመጣል? 3.204 ሲባዛ 10 ዘ ፓወር ኦፍ ማይነስ 3 ኮለም ይመጣል ማለት ነው። ስለዚህ ይሄኛውን በዚህ እንጨርሳለን ማለት ነው። ወደ ሁለተኛው ጥያቄ ስንመጣ ቻርጃችን 10 ሲቀነስ 10 ታይምስ ኢዝ ዘ ፓወር ኦፍ ማይነስ 2 ቲ ሚሊ ኮለም ተሰጥቶናል። ይሄ ምንድነው? ቶታል ቻርጃችን ነው። ስለዚህ የተጠየቅነው ምንድነው? ታይሙ 0.5 ሲሆን ከረንቱ ፈልጉን የተባልነው። ስለዚህ ጊቨናችን ቻርጅ ነው። ስለዚህ ሚሊ ስለሆነ which is 10 the power of minus 3 ኮለም ይሆንልናል። ሪኳየርድ የተጠየቅነው ከረንቱ at time is equal to 0.5 ሰከንድ ሲሆን ነው። ስለዚህ ወደ ሶሉሽናችን ስንመጣ ምንድነው? ከመነሻችን እንዳየነው ከረንት ምንድነው ብለናል? it is change of charge with respect to time አይደል? ስለዚህ ምኑን ነው የምንፈልግ ማለት ነው? we have to differentiate this charge with respect to time in order to investigate what? current። ስለዚህ ይሄንን የተሰጠንን ቻርጅ በታይም ዲፍሬንሺየት ማድረግ ነው ማለት ነው የሚጠበቀው። ስለዚህ ይሄንን ዲፍሬንሺየት ስናደርገው ምንድነው? when you differentiate d by dt of 10 ምን ይመጣል? 0 ይመጣል። and d by dt of minus 10 times is the power of minus 2t ምን ይመጣል? q times is the power of minus 2t ይመጣል። ሶ ሪዛልታችን ይሄን ይመጣል ማለት ነው። ስለዚህ ይሄኛው እንደምናየው ይሄ ከረንት ከታይም ጋር አብሮ ባር የሚያደርግ ነው። ምክንያቱም it is a functions of time አይደል? ስለዚህ it is functions of time። ሶ ከታይም ጋር አብሮ ባር የሚያደርግ ነው ማለት ምን ማለት ነው? ይሄኛው AC ነው ወይስ DC current? ምን ብለናል? when the current varies with respect to time AC current። ስለዚህ ይሄኛው ምንድነው ማለት ነው? AC current ነው። ሶ ወደ ጥያቄያችን እንመለስና የተጠየቀው ምንድነው? current ታይሙ 0.5 ሰከንድ ሲሆን ስለዚህ ቀጥታ ይችን ቲም በማን መተካት ማለት ነው? በ0.5 ሰከንድ ሰብስቲቲዩት ማድረግ ነው ማለት ነው። ስለዚህ ይሄኛውን ስናደርግ ምን ይመጣል? ቲን በ0.5 ሰብስቲቲዩት ሳደርገው በዚህ ሪዛልት ጋር ደርሳለሁ ማለት ነው። ስለዚህ ሪዛልቱ ምን ይሆናል ማለት ነው? አንሰራችን 7.36 ታይምስ 10 ዘ ፓወር ኦፍ ማይነስ 3 አምፒር which is 7.36 ሚሊ አምፒር ይሆናል ማለት ነው። ወደሚቀጥለው አንድ ተጨማሪ ጥያቄ ለዛሬው ክላሳችን ይሄ የመጨረሻ ጥያቄ ይሆናል። እስቲ ይሄን ጥያቄ እንየው በጋራ። ስለዚህ ከጥያቄያችን ጋር እንደምናየው የተሰጠን ምንድነው? current with these inequalities። ስለዚህ ከረንቱ 2 አምፒር ነው። ታይሙ ምን ሲሆን? በ0 እና በ1 ሰከንድ መካከል ሲሆን and ሌላኛው ምንድነው? ከረንቱ 2 ታይምስ t ስኩዌር ነው። t ስኩዌር አምፒር ነው። ምን ሲሆን? ታይሙ ከ1 ሰከንድ በላይ ሲሆን ማለት ነው። ስለዚህ የተጠየቅነው ምንድነው? to calculate what? charge entering to this element from ታይሙ ከስንት እስከ ስንት ሲሆን? ከ0 እስከ 2 ሰከንድ ሲሆን ማለት ነው። ስለዚህ ጊቭናችን ከረንት ተሰጥቶናል። የተጠየቅነው ቻርጅ within this range of time ነው። ስለዚህ ወደ ሶሉሽናችን ስንመጣ we know current ምን ብለናል? change of charge with respect to time። ስለዚህ የተጠየቅነው ቻርጅ ስለሆነ ቻርጅን ለማግኘት q ለማግኘት ምንድነው ማድረግ ያለብን? both sides integrate እናደርግ። so both sides integrate ስናደርግ ምን እናገኛለን ማለት ነው? q ወይም ቻርጅ which is equivalent with what? integral of current with respect to time for time evaluate from what? this initial time up to final time። so በጥያቄያችን መሰረት ኢኒሺያል ታይማችን ማን ነው ማለት ነው? 0 ነው። ፋይናል ታይማችን ማን ነው? 2 ሰከንድ ነው ማለት ነው። ሶ እንቀጥል። ስለዚህ በዚህ መሰረት ይሄኛውን ኢንተግራል ስንሰራ ሉክ የተጠየቅነው ከ0 እስከ 2 ነው አይደል? ስለዚህ ይሄን ነገር ለሁለት እንከፋፍለው። ከ0 እስከ 1 ከረንቱ ስንት ነው? 2 አምፒር። ስለዚህ our limits of integration from 0 up to 1 means what? integral of 2 with respect to t
ፎር ኢኒሻል ታይምስ ኦፍ 0 አፕ ቱ 1 ምክንያቱም በ0 እና በ1 መካከል ከረንቱ ስንት ስለሆነ 2 ስለሆነ። ሌላኛው ምንድነው ከ0 እስከ 1 ሰርተናል። ስለዚህ እስከ 2 ስለተባል ከ1 እስከ 2 ያለው ይቀረናል ማለት ነው። ሶ ከ1 እስከ 2 ማለት which is greater than 1 ሶ the current is what ከረንቱ ምንድነው 2t square አምፒየር ነው። ስለዚህ when you substitute 2t square with time interval from 1 up to 2 and when you integrate with dt and when you sum up these two integrals we have to get what total currents። ስለዚህ ይሄኛውን ኢንተግራል ሳደርገው ምን እናገኛለን 2t 4t valued from 0 up to 1 and when you integrate 2t square integrate ስናደርገው ምን ይሆናል 2 over 3t cubed 4t valued from 1 up to 2 so when substitute values for this integral we have to get what እዚህ ጋር አንድን ስንተካው 2 ሲባዛ በ1 2 ማይነስ 2 ሲባዛ በ0 0 ኮለምብ ሲንሲቲ ቻርጅ ፕላስ 2ን ስንተካ እዚህ ጋር 2/3 ሲባዛ 2 ኪዩብድ ማለት 8 8 ሲባዛ በ2 16 16 3ኛ ማይነስ 1ን ስንተካ 1 ኪዩብድ 1 ነው 1 ሲባዛ በ2/3 2/3 ኮለምብ ይሆናል ማለት ነው። ስለዚህ 2 ሲቀነስ 0 2 ኮለምብ 16/3 ሲቀነስ 2/3 14/3 ኮለምብ ነው። ስለዚህ የጋራ ዘን ይሄንን ሰማፕ ስናደርገው የጋራ 3 ነው። ይሄኛውን ሰማፕ ስናደርገው 23ኛ ኮለምብ ይሆናል ማለት ነው። ስለዚህ ቶታል ቻርጃችን between 0 and 2 seconds it becomes what 23ኛ ኮለምብ ይሆናል ማለት ነው። ስለዚህ ተማሪዎቻችን የዛሬውን ቱቶሪያል በዚህ የምንጨርስ ይሆናል።